ሰላም ውድ የኢትዮሼፍ ቤተሰቦቻችን እንደምን ቆያችሁ እንደምን ከረማችሁ። ዛሬም ለየት ባለና በአዲስ የምግብ አሰራር ተመልሰን መጥተናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዛሬ ይዘንላችሁ የመጣ ነው በኢትዮጵያ በአማራው ክልል መንዝ ተብሎ በሚጠራው አካባቢ ተዘውትሮ የሚበላና በጣም ቆንጆ ጣፋጭ የሆነ የባህል ምግባቸውን የሳማ ወጥ ነው ይዘንላችሁ የመጣ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ሳማውን መጀመሪያ በጥንቃቄ ከቀነጠስን በኋላ እንደምትመለከቱት በሰፌድ ላይ አድርገን በእርቦ ወይንም ደግሞ ቤት ውስጥ ባለ በማንኛውም ዕቃ እጃችሁን እንዳይወጋችሁ መጀመሪያ እሾኩን ከላዩ ላይ እንዲረግፍ እናደርጋለን። በመቀጠል እንደምትመለከቱት በጥንቃቄ ቅጠሉን ከግንዱ ላይ እየለየን እንቀነጥሰዋለን። ምክንያቱም ምንም አይነት ግንድ እንዲገባ ስለማንፈልግ ማለት ነው። በኋላ ላይ ሲታሽ የምትመለከቱት ይሆናል። እሱ ላይ ምንም አይነት ስር እንዲኖረው ስለማያስፈልግ ማለት ነው። በጥንቃቄ እንደዚህ ቅጠሉን ከግንዱ ላይ እንለየዋለን ማለት ነው። ውድ የኢትዮሼፍ ቤተሰቦቻችን ማንኛውም አይነት እንድንሰራላችሁ የምትፈልጉት ምግብ አይነት ካለ ኮመንት መስጫው ላይ ያስቀምጡልን፣ የምንሰራላችሁ ይሆናል። እኛ ቻናል ላይ የምታያቸውን ምግቦች በቪዲዮም ሆነ በፎቶ ሰርታችሁ ብትልኩልን ከናንተ ወደ እናንተው አስተያየቶቻችሁን የምናደርስ ይሆናል። አወዳድረንም የምንሸልም ይሆናል። እንዲህ ከቀነጠስን በኋላ በጥንቃቄ በደንብ እናጥበዋለን ማለት ነው። እንደምታውቁት ሳማ የሚበቅለው ውጪ ላይ በመሆኑ ምክንያት ቆሻሻ አቧራ ሊይዝ ስለሚችል በደንብ በንጽህና መታጠብ አለበት። ውሃችንን እየቀያየርን በደንብ ንጹህ እስኪሆን ድረስ በደንብ እናጥበዋለን ማለት ነው። ውድ የኢትዮሼፍ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ለወዳጅ ዘመዶቻችሁም ሼር ማድረጋችሁን እንዳትዘነጉ እንላለን። የደውል ምልክቷን በመጫን ሁሌ የምንለቃቸው ቪዲዮዎች ቀድሞ ወደ እናንተ ጋር እንዲደርስ ማድረጋችሁን እንዳትረሱ። ውድ የኢትዮሼፍ ቤተሰቦቻችን ሁሌም ቢሆን ስለምትሰጡን ገንቢ አስተያየቶችና ጠቃሚ መልእክቶች ሁሉ ከልብ አድርገን እናመሰግናለን። እንደምትመለከቱት ውሃ እየቀያየርን በደንብ አድርገን አጥበነዋል። ንጹህ ውሃ እስኪወጣው ድረስ በደንብ መታጠብ አለበት። እንደምትመለከቱት ንጹህ ውሃ ወጥቶታል ማለት ነው። አጥልለን እናዘጋጀዋለን። በመቀጠል ድስታችንን በውሃ ጋር አድርገን ጥደን በደንብ አድርገን እንቀቅለዋለን ሳማውን ማለት ነው። በደንብ መብሰል አለበት። ሰዓት ወስዶ በደንብ ነው መቀቀል ያለበት ማለት ነው። እንደምትመለከቱት በደንብ ተቀቅሎ በስሎልናል ሳማችን። በመቀጠል ከእሳታችን ላይ አውጥተን በደንብ ከቀዘቀዘልን በኋላ በደንብ እየጨመቀን ውሃውን እናደርቀዋለን። በደንብ መጨመቅ አለበት። በምታዩት መልኩ ውሃው መውጣት አለበት። ውሃውን በደንብ ከጨመቅንና ካወጣነው በኋላ ሌላው የሳማ ወጥ ለመስራት ከሚያስፈልጉን ዋነኛ ግብአቶች ንጹህ የገብስ ዱቄት ያስፈልገናል። እንደምትመለከቱት የገብስ ዱቄታችንን እየጨመርን በደንብ እስኪለነቁጥ ድረስ በደንብ እናሸዋለን ማለት ነው። በደንብ እያሸን እያለነቁጥ ነው። ውሃ ጠብ እያደረግን በደንብ አድርገን እናሸዋለን። በደንብ እስኪልምልን ድረስ በደንብ ተደርጎ ነው መታሸት ያለበት። እንደምትመለከቱት በደንብ ቆንጆ ሆኖ እየተዋሃደልን ያለው። በደንብ እጃችን ላይ ምንም አይነት የጠጣር አይነት ምልክት ወይንም ደግሞ የቅጠሉ አሻራ መኖር የለበትም። በደንብ መለንቆጥ አለበት ማለት ነው። ውሃ እንደምትመለከቱት እያደረግን በደንብ አድርገን እናሸዋለን፣ እናቀላቅለዋለን። በመቀጠል ድስታችንን ከውሃ ጋር ጥደን ውሃችን ሲፈላልን ጨው እናደርግበታለን። በመቀጠል ያሸነውን ወይንም ደግሞ ያቀጠልነውን የሳማ ውህድ ውሃ ውስጥ ድስታችን ውስጥ እየጨመርን በደንብ እናማስለዋለን። እንደምትመለከቱት በደንብ አድርገን እያማሰልን እናበስለዋለን ማለት ነው። ምንም አይነት ዘይት፣ ምንም አይነት ሌላ አይነት ግብአት አይገባበትም። በእነዚህ በሶስት ግብአቶች ብቻ የሳማ ወጣችንን ሰርተን እናዘጋጃለን ማለት ነው። ለመብሰል ረዘም ያለ ደቂቃ ስለሚወስድ በደንብ በትዕግስት በአነስ ባለ የእሳት መጠን በደንብ ማብሰል በደንብ ማንተክተክ ይኖርብናል። እንደምትመለከቱት የሳማ ወጣችን እየደረሰልን ነው። በጣም ቆንጆ፣ በጣም የሚያምር፣ በጣም ግሪን የሆነ የሳማ ወጥ ነው የሆነልን። ሳማ እንደሚታወቀው ብዙ የጤና ጥቅሞች አሉት። ሁላችሁም እንግዲህ እንድትጠቀሙት እንመክራለን። እንደምታዩት በጣም ነው የሚያምረው። በጣም ቆንጆ ነው።
በመንዝ አካባቢ በጣም ባህላዊ የሚባል ምግባቸው ነው። አሁን ደርሶልናል። እናወጣውና መቀዝቀዝ አለበት። ቀዝቅዞ ነው መበላት ያለበት። እንደምትመለከቱት ከቀዘቀዘ በኋላ በምታዩት መልኩ እንጀራችን ላይ አድርገን እንዲህ ብሉኝ ብሉኝ በሚል መልኩ አዘጋጅተን ጨርሰናል። ውድ የሼፍ ቤተሰቦቻችን እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።